ሚኪያስ በስተመጨረሻም እንግዲህ ተዋረደ። እኔ ብቻ ነኝ ብልጥ፣ እኔ ብቻ ነኝ አራዳ ብሎ ሲመጻደቅ፣ ነገር ግን እንግዲህ ብሩኬና አባባ ተመካክረው ሌላ ኮቢ ወረቀት ላይ እንዲጽፍ አደረገ ማለት ነው። ከዛ በኋላ ሚኪያስ እንግዲህ ሲያየው ነገሩ ኮቢ ሆነ። በመበሳጨት እንግዲህ መጠጡን ልጎ ልጎ ሄዶ ዝርር አለ። አሁን ሆስፒታል ገብቶ ይገኛል ማለት ነው። ፌቡዬ ደግሞ እናቴ ናፍቃኛለች እያለች እንግዲህ ልዕልት ላይ እንደዚህ ደገፈ ብላ እያለቀሰች ትገኛለች። ልዕልቴ እንግዲህ ጥሩ እናታቸው ትሆናለች ብዬ ተስፋ አደርጋለሁ። ርብቃ የምትባለዋ ከዛ ቤት ውስጥ ከህይወታችን ውስጥ መውጣት አለባት። ርብቃ ለብሩኬ የምትሆን ሴት አይደለችም። ምክንያቱም ብሩኬን የምትወድ ከሆነ ልጆቿን መውደድ ነበረባት። ግን እሷ ጭራቅ ናት ሲጀመር ማለት ነው። ልዕልት ደግሞ እንዳያቸዋት ነው ብሩክን መጫን አትፈልግም፣ ግን ልጆቹን በጣም ተወዳቸዋለች። እንግዲህ ልጆቹም ደግሞ እሷን ወደዋታል ማለት ነው። እና ሚኪያስ እንግዲህ አሁን የማይወጣው ወጥመድ ውስጥ ገብቷል። ብሩክን ሀብትና ንብረቱን እዘርፈዋለሁ፣ ባዶውን አስቀረዋለሁ ብሎ ሲፎክር እንግዲህ በሱ ቤት ብሩክ ምንም የማይቅ ነገር አይደለም። አባባና ብሩክ ተመካከሩና እሱ እንደዚህ እንደምቀልድብህ አንተም እኮ እሱ ላይ መቀለድ ትችላለህ አለው አባባ። እንዴት አድርጌ ጋሼ እንዴት አድርጌ ነው ይሄንን ሰው ሲለው፣ ይኸውልህ ፈርም ብሎ ሄለ አሁን ምን ታደርጋለህ መሰለህ? ኮፒ ላይ ትፈርምለታለህ። ተመሳሳይ ወረቀት ላይ ትፈርምና ይኸው ፈረምኩ ብለህ ትሰጠዋለህ። ከዛ በኋላ ምን አባቱ እንደሚያመጣ እስኪ አብረን እናያለን አባባ። እንግዲህ ከዛ አስፈር አይ ብሩኬ እያለ ጅል ነህ እኮ የእውነት ጅል ነህ ሰራውልህ ብሎ በደስታ እንግዲህ ሲንከተከት ዋለና መጨረሻ ላይ ግን ለቅሶ ሆነለት ማለት ነው። አያችሁ፣ ጥሩን ስታስቡ ጥሩ ይገጥማችኋል፣ መጥፎም ስታስቡ ደግሞ ያው መጥፎ ነገር ነውና እንግዲህ አቶ ሚኪያስ ያየውን ነገር ማመን አቃተው። ራሱን ስቶ እንግዲህ ሆስፒታል አግኝቷል ማለት ነው። ይሄም ሲያንስበት ነው በእውነቱ ማለት ነው። ምክንያቱም ብሩክን ብዙ ነገሩን አሳጥቶታል፣ በጣም ብዙ ነገር ማለት ነውና አሁን ደግሞ እንደገና ሀብት ንብረቱን ሊቀማው እንግዲህ ጎንበስ ቀና እያለ ነው ማለት ነው። ይሄ ነገር ደግሞ ከዛ በኋላ እንግዲህ ምንም የሚፈጠር እንደሌለና ምንም ማድረግ እንደማይችል ተረጋገጠ ማለት ነው። ስለዚህ አቶ ሚኪያስ እንግዲህ አሁን ሐኪም ቤት ራሱን ያግኝቷል ማለት ነውና አንዳንድ ጊዜ እኔ እንጃ ለሰዎች ጥሩ ስናስብ ጥሩ ነገርም ይገጥመናል፣ መጥፎ ስናስብም መጥፎ ነገር ይገጥመናል። እና እሱም ደግሞ እንግዲህ ይሄ ነው ማለት ነው። የእውነት በጣም ምን አይነት እኔ እንጃ እኔ ምን ልበላችሁ፣ እንደሱ ራስ ወዳድ ባለጌ ስድ የለም ማለት ነው። እና እንግዲህ ዋጋውን ያገኛል ብዬ ተስፋ አደርጋለሁ። ብሩክ ስራውን ሰርቷል። እውነቴን ነው የምላችሁ፣ ስራውን ሰርቷል። በሚገባ ነው ስራውን የሰራው ማለት ነው። ስለዚህ ከዚህ በኋላ ደግሞ ምንም የሚመጣ ነገር እንደሌለ እናም ሴትይቱም ደግሞ ብሩኬን እንትን ብላ እሱ ላይ መጫወትና እሱ ላይ ሙድ የትርሲት እናት ማለት ነውና የትርሲት እናት እንጃ ምን እንደምላችሁ በቃ እሷ በጣም ራስ ወዳድ ሴትዮ ናት። የልጇ ሀዘን እንኳን ምንም እንትን ያላላት ግን አውቃ እያስመሰለች ንብረቷን ለመዝረፍ እየሞከረች ነው ማለት ነውና ግን ሚኪያስ ማን ነው ብሩኬ እንግዲህ ለሁላቸውም ሰራላቸው ማለት ነው። ሴትዮዋም የትርሲት እናት እንግዲህ ይሄን ስትሰማ ይሄ ማይረባ እያለች ለነገሩ ደግ አደረገ። አዎ ደግ አደረገ። አንተማ ብቻህን ልትበላ ነበር አይደለ? ከነ ጭራሹ ማታሃል አሁን እያለች እንግዲህ እኔ ሰራለታለሁ፣ እኔ ገለዋለሁ፣ እኔ እንደዚህ ያደርገዋለሁ እያለ እንግዲህ ያዙኝ ልቀቁኛል። አቶ ብሩክ አቶ ሚኪያስ ዝም ብለህ በሜዳ አትፎከር ሰውዬ፣ በሜዳ መሞከር ምንም ጥቅም የለውም። ስለዚህ አሁን ሽንፈትህን ተቀብለህ ዝም ብለህ ብትኖር ነው የሚሻልህ አለችው የትርሲት እናት። ዝጊ አንቺ ሴትዮ፣ አንቺም የተደበቀ ማንነትሽን እንዳላወጣው እዚህ ጋር እንዳልዘርርልሽ እያለ እንግዲህ ከዛ በኋላ እንግዲህ ዛቻውን ቀጠለ ማለት ነው። ከዛም እንግዲህ ወይዘሪት
እንትና ረብቃም እንግዲህ ልዕልትን እዛ ቤት እንዳትመጣ ቆይ ኮቴዋን ሰብሬ አስቀምጣታለሁ እያለች ትዝታለች። አንቺ ልጅ ምን እየሆንሽ ነው? ቆይ ለምንድን ነው ወደ ራስሽ እማትመለሽው? እያለ አባዬ ደግሞ ምን አደረግኩ አይታወቅሽም እንዴ? እኔ እያደረግሽ እንዳለ አይታወቅሽም? አዎ አይታወቀኝም አባዬ፣ ምንም አትበለኝ፣ በቃ ዝም በለኝ። ምንድን ነው ዝም በለሽ? እያደረግሽ ያለሽው ልክ አይደለም እያልኩሽ እኮ ነው። እስቲ ነገሩ ምንድን ነው? አስረጅኝ እስቲ አባዬ። ብነግርህም አንተ ልትረዳኝ አትችልም። ስለዚህ በቃ ዝም ብል ይሻለኛል አለች። አምላኬ ትዕግስቱ ስጠኝ። እች ልጅማ ጤነኛ አትመስለኝም በእውነት ምን እንደነካት አላውቅም። እች ልጅ ቆይ ምን እየሆንሽ ነው? አንቺ ልጅ ሀሳብሽስ ምንድን ነው? እያለ ከዛ በኋላ ተወኝ በቃ ብቻዬን መሆን ነው የምፈልገው፣ በቃ ተውኝ እያለች ተመናሻች ማለት ነው። ከዛ በኋላ ሀይ አንቺማ ጤነኛ እኮ አይደለሽም ብያለሁ። በጤናሽ አይደለም እንደዚህ እየሆንሽ ያለሽው። ምን ልትሆኝ ነው? ቆይ ምን ፍጠሩ ነው የምትይው? እሷ እንግዲህ ልዕልት የምትባለዋን በጭራሽ አልወደደቻትም። አባዬ እቺ ልዕልት ግን በጣም ታስጠላለች አይደል? ውይ እንደውስ በተቃራኒው ነው የኔ ልጅ ማለቴማ በጣም ደስ የምትል ልጅ ናት። በዛ ላይ ደግሞ የብሩክን ልጆች በጣም ወዳቸዋለች አለችው። ከዛ በኋላ አንተም ደግሞ ለሷ ልትሸፍንላት ነው እንዴ? አንተም ለሷ ልታግዝላት ነው እንዴ? እያለች ያዙኝ ልቀቁኝ ማለት ጀመረች ማለት ነው። ከዛ በኋላ አይ እንደዛ ሳይሆን በቃ በጣም ጥሩና መልካም። አንቺ ግን ችግርሽ ምንድን ነው ከሷ ጋር አልገባኝም። ምን እየሆንሽ ነው? ምን እንኳ አባዬ ደግሞ አይታወቅሽም እንዴ? ልዕልት ማነሽ? በጣም እኮ ግራ ጋብተሽኛል ርብቃ። አባዬ ምን አደረግኩ? ምንም ያደረግኩት ነገር የለም አልኩ። በቃ ስለማትመቻኝ ልጅቷ። ሰው እንዴት ሰውን ያለ ምክንያት ይጠላል? እያለ እንግዲህ አባባ በጣም ግራ ተጋብተዋል በልጅቷ። እኔና አንቺ እኮ ያለነው ሰው ቤት መሆናችንን እንዳትረሺ። ስለዚህ አርፈሽ ተቀመጪ። እውነቴን ነው የምልሽ። አርፈሽ ማትቀመጪ ከሆነ ግን ከባድ ችግር ይፈጠራል። ልጄ እባክሽን እንደዚህ አትሁኝ፣ ወደ ራስሽ ተመለሺ እያለ እንግዲህ ልጅቷን ቢመክራትም እሷ ግን የራሷን ነገር ነው የሚሰማትን ነገር ብቻ ነው ማድረግ የምትፈልገው ማለት ነው። ወይዘሪት እንትና ማለት ነው። እና ርብቃ እንግዲህ ብሩክን ትወደዋለች። ብሩክ ደግሞ እንግዲህ እንዳያችሁት ነው ማለት ነው። እሱ አሁን ላይ ማን ያፍቅረው ማን ይጥላው ምንም የሚያውቀው ጉዳይ የለም። እሱ አሁን ትኩረቱ ብሩክ ላይ ነው፣ ሚኪያስ ላይ ነው። ሚኪያስ የትርሲትን ገዳይ እሱ መሆኑን ካረጋገጥኩ በኋላ ማጅራቱን ብዬ ደፋዋለሁ እያለ እሱ ይሄንን ብቻ ነው የሚያስበው ማለት ነው እንጂ ስለሌላ ምንም የሚያስበው ነገር የለም። እና ታዲያ ብሩክ ልዕልትንም ሆነ እችን ርብቃ ተብዬዋንም አብሮ ከመቀለድና ከመጫወት ልዕልት ቁም ነገር ነው የምታወራው። እች እኮ ርብቃ ተብዬ ወይ ቁም ነገር የላት ወይ ንግግሯ አያምር፣ ብቻ በጣም ነው ግራ የምታጋባኝ ማለት ነው በእውነቱና እያደረገች ያለችው ነገር በጣም ያው ያስጠላኝ። እኔ እንዴ ትርሲት እንኳን ሞታ እኮ በቅጡ መች አዘነችና? አላዘነችም እኮ በእውነት እንዴ። አዘነች እንደዚህ ነው እንዴ? ጭራሽ ከእሷ የማይጠበቅ ሰው አዘን ላይ ቁጭ ብሎ ቤት ውስጥ እሷ ግን ለብሳ እንትን ያለችው ልብስ አይታችሁታል አይደለ? በጣም የሚያሳፍር ልብስ ነበር የለበሰችውና ይሄ ታዲያ ተገቢ ነው ትላላችሁ ወይ ነው የኔ ጥያቄ። ይሄ ነው ማለት ነው። እና እሷ ግን አላቅላትም በእውነት የዚች የመሀሌት ጉዳይ ማነች የዚች ኧረ ስሟ መጣፋብኝ በፈጣሪ ስም ረብቃ የእውነት ነው የምላችሁ። በቃ የሆነ የምታስበው ነገር እንዳለ ነው የሚሰማኝ እንጂ እንደው ሰው እንደዚህ ይሆናል ብዬ አላስብም። እና እንግዲህ እስቲ መጨረሻውን ደግሞ
አብረን የምናየው ይሆናል ማለት ነው። ግን እሷ በዚህ ከቀጠለች ሌላ ችግር ትፈጥራለች። ልጆቹ ራሱ መሰሪ የእናታቸው ብጤ እያለች እንግዲህ ኧረ ተይ፣ ኧረ እንደው ርብቃ ተይ ስለፈጠረሽ ምን እየሆንሽ ነው አንቺ ልጅ? ቆይ እነኚህ ልጆች ምን አደረጉሽ? አባዬ አንተ ስለማታውቃቸው ነው። ልጆቹ ልጅ እንዳይመስሉ እየተረገሙ ናቸው። ኧረ እንደው ስለፈጠረሽ አልኩሽ እኮ አንቺ ልጅ ምን እየሆንሽ እንዳለ እኮ ምንም ሊገባኝ እንኳን አልቻለም። እንዴ ኧረ ተረጋጊ እባክሽ፣ ወደ ራስሽ ተመለሽ እንጂ ምንም አልገባኝም እንዴ እያለች ከዛ በኋላ አይ እኔማ የሆነ ግራ የሚያጋባኝ ነገር ነው ያለው። ማለቴ ምን እየሆንሽ እንዳለ እንኳን ምንም ሊገባኝም አልቻለም። ለማንኛውም ተረጋጊ፣ መረጋጋት ጥሩ ነው። አንቺ ካልተረጋጋሽ ብዙ የሚፈጠሩ ነገሮች ስላሉ ብትረጋጊ ይሻልሻል አለት። ከዛ በኋላ አባባ ጥለዋት ወጡ ማለት ነው። እንግዲህ በልጃቸው ተበሳጭተው እያለ ብሩኬ ደግሞ ብቻውን እያወራ መጣ። ምንድን ነው ብሩክ የተፈጠረ ነገር አለ እንዴ ስትለው፣ አይ የተፈጠረ ነገር እንኳን የለም፣ ግን በቃ ምን ልበልህ እኔ እንጃ፣ አንዳንዴ ግራ የሚያጋቡ በጣም ብዙ ነገሮች አሉ። እነሱ ትንሽ ግራ አጋብተውኝ ነው አለ። ከዛ በኋላ አይዞክ አንተ ጠንካራና ጀግና ነህ፣ ለልጆቹ ስትል ደግሞ ጠንካራ መሆን አለብህ አሉት አባባ። አይ ጋሼ ይደክማል እኮ ሁሉም ነገር ይሰለቻል፣ ግን ይሁን እስቲ ምንም አይደለም። አይዞክ ልጄ አይዞክ፣ አስመሳዮቹንም በቅርቡ ዋጋቸውን ያገኛሉ አለ። እንግዲህ ከዛ በኋላ አቶ ሚኪያስ እንግዲህ አሁን ላይ የሚይዝ የሚጨብጠው ነገር ጠፍቶበታል ማለት ነው። በእሱ ቤት ብሩክን እንግዲህ አስፈረመ። ሀብት ንብረቱን በገዛ እጁ ለማድረግ እንግዲህ ቆርጦ ተነስቶ ነበረ። ግን ያ ነገር ደግሞ አልሆነለትም። ያ ነገር በጣም አናዶታል ማለት ነው። በጣም ነበር የተናደደው። በጣም እንዴት እንደዚህ ሊሆን ይችላል የሚለው ነገር በጣም አሳምሞታል። እኔንማ ማንም ሰው አይሸውደኝም፣ አዎ እኔን ማንም ሰው አይሸውደኝም እያለ እንግዲህ ያዙኝ ልቀቁኝ ቢልም በመስተመጨረሻም እንግዲህ ነገሮቹ እሱ እንዳሰቡለት አልሆኑም ማለት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አቶ ሚኪያስ በስተመጨረሻ ሆስፒታል ገባ ማለት ነው።